ጥያቄያችን ምንድነው? let R be a relation on the set A ነው የሚለው። ኤ ኤሌመንቶቻችን 1 2 3 4 5 6 ናቸው። ስለዚህ ለአሰራር እንዲመቸን ቶሎ ብዬ እንደዚህ ነው የምጽፈው። ለአሰራር እንዲመቸኝ እንደዚህ ሰርክል አድርጌ 1 2 3 4 5 6 አድርጌ በኋላ ፔር ስናደርግ ለአይናችን ይመቸናል። ሴታችን ደግሞ ኦን ደ ሴት ኤ ስለሆነ ኤን ከኤ ጋር ነው ፔር የምናደርገው። ሌላ ሴት ቢኖር ኖሮ ሴት ቢ እንባል ነበር፣ ኤ ኤንድ ቢ ተብሎ ይቀመጥልን ነበር። አሁን ግን ሴት ኤ ብቻ ስለሆነ የተባልነው ኤን ከኤ ጋር ነው ፔር የምናደርገው። ስለዚህ እዚህ ጋር እንደምታዩት አንድን ይዘን 6 ፔሮች አሉን። ሁለትን ደግሞ ይዤ ደግሞ ከመጀመሪያው ኤሌመንት ሁለት ነው ሲጄ ደግሞ ሌላ 6 ፔር አለ። በ3 በ4 በ5 በ6 አድርገን አንድ ላይ 6 ጊዜ 6 36 ኤሌመንቶች ይኖሩናል። ይሄ ምን እንለዋለን? ካርቴዥያን ፕሮዳክት እንለዋለን። አሁን ይሄ ማክሲመም ፖሲብል ኮምቢኔሽናችንን ካርቴዥያን ፕሮዳክት ነው የምንለው። ነገር ግን ሪሌሽን ሲሰጠን ግን ከነዚህ ከካርቴዥያን ፕሮዳክት ውስጥ የሆነ ክራይቴሪያ የሚያሟላውን ሪሌሽን ተብሎ ይሰጠናል ማለት ነው። ዞሮ ዞሮ ግን እነዛ ኤሌመንቶች ግን ከዚህ ከ36ቱ አያልፉም። የተፈለገው ግን ምን እንዲሆን ነው? የመጀመሪያውን ፔር እና ሁለተኛውን ፔር ብንደምር መሆን ያለበት 9 ወይንም ከ9 በታች መሆን አለባቸው ነው። ስለዚህ እዚህ መተን ሁሉንም ውሰዱ ማለት አይደለም። ከዚህ ውስጥ ከካርቴዥያን ፕሮዳክታችን ላይ ሁሉም ኤሌመንት ኳሊፋይ አያደርግም። ለምን? ስንደምራቸው ከ9 በታች የማይሆኑ ደግሞ ይኖራሉ አይደለ? ልክ እዚህ ጋር ስንመጣ 4 እና 5 9 ነው፣ ችግር የለም፣ ከ9 ጋር እኩል ነው። 5 እና 5 ግን 10 ይሆናል። 10 ደግሞ ከ9 አያንስም አይደለ? 5 እና 6ም ደግሞ 11 ነው። እዚህ ጋር ደግሞ 6 እና 4 6 እና 5 6 እና 6ንም ብንደምራቸው 9 ወይም ከ9 በታች አይሆኑም። ስለዚህ ሊስት the elements of R ስንባል ሊስት የምናደርገው ማንን ነው? ይሄንን በሙሉ 1 1 1 2 1 3 1 4 ብለን እያንዳንዱን ሊስት እናደርግና የምናስወጣው ማንን ነው? 4 6 5 5 5 6 እና እዚህ ጋር ያሉ 6 4 6 5 6 6 ሲደመሩ 9 ወይም ከ9 በታች ስለማይሆኑ እነሱን ማስወጣት ነው። ስለዚህ በካርቴዥያን ፕሮዳክት እና በስፔሲፊክ ሪሌሽን መካከል ልዩነቱ በደንብ ግልጽ ሊሆንልን ይገባል። ሪሌሽናችን ሁልጊዜ የሚሆነው ከዚሁ ከካርቴዥያን ፕሮዳክት ውስጥ ነው። ነገር ግን ስፔሲፊክ ክራይቴሪያ ስለሚሰጠን እነዛን ክራይቴሪያ የሚያሟሉትን ብቻ መርጠን ከዛው ከምንሰራው ከ36 ውስጥ የምናስቀምጠው ነው ሪሌሽን የምንለው። ስለዚህ መልሳችን እነዚህን ታደርጉና በቃ እነዚህን ብቻ ሊስት ማድረግ ነው። በቃ ከ9 በታች ሊሆኑ የሚችሉት ፔሮች እነዚህ ናቸው ብለን ለመጀመሪያው መልስ ይሄ ይሆናል። ሁለተኛ ላይ ደግሞ የተጠየቅነው አር እና አር ኢንቨርስ እኩል ናቸው ወይ? መጀመሪያ ላይ ሪሌሽናችንን አወጣን። እነዚህ 30 ፔሮች ሪሌሽናቸው አለን። ከዛ አር ኢንቨርሱን ፈልገን ብናወዳደር ኦሪጂናል ሪሌሽኑ ይሄ ነው። ኢንቨርሱንና ኦሪጂናሉን ብናወዳደር እኩል ናቸው ወይ የተባልነው። ኢንቨርስ ስንል የመጀመሪያው ፔር የነበረውን ሁለተኛ ላይ ሁለተኛ የነበረውን የመጀመሪያ አድርገን የኤክስ ቫልዩና ዋይ ቫልዩን ኢንተርቼንጅ ስናደርግ ያንን ነው ኢንቨርስ የምንለው። ስለዚህ አር ኢንቨርሳችን የሚሆነው ይሄኛው 1 1 ነው፣ አይቀየርም። ለዚህኛው ደግሞ 2 1 ለዚህኛው ደግሞ 3 1 ለዚህኛው ደግሞ 4 1 አድርገን የኤክስ እና ዋይ ቫልዩዎቹን ብናቀያየር እንደማለት ነው። 5 1 ከዛ 6 1 አድርገን ይሄን ብናቀያየር እኩል ናቸው ወይ ከኦሪጂናል ሪሌሽናችን ጋር እኩል ይሆናል ነው የተባልነው። አሁን እዚህ ጋር ኖቲስ እንደምታደርጉት 2 1 ብለን እዚህ ጋር ስዊች ያደረግነው የዚህኛውን ኦርደር ፔር ነው። ግን የመጀመሪያው ኦርደር ፔር ላይ ይሄ 2 1 የሚባል አለ ብንል አለ አይደለ? የመጀመሪያው ሪሌሽን ላይ 2 1 ነበረ። 3 1 ብንል የመጀመሪያውም ላይ አለ። 4 1 አድርገን ለኢንቨርሳችን ብንገለብጠውም እዚህ ጋር ኦሪጂናሉም ላይ አለ። ስለዚህ የመጀመሪያው ሪሌሽን እና ኢንቨርሱ በኋላ ላይ ብናወዳድረው እያንዳንዱን አቀያይረን ብናወዳድራቸው ሁሉም ኤሌመንት ኦሪጂናል ሪሌሽኑ ላይ አለ እንደማለት ነው። ስለዚህ አር እና አር ኢንቨርስ እኩል ናቸው ወይ የሚለው ትክክል ነው። አሁን ይሄ ምን ያሳያቸዋል? እዚህ ጋር የሆነ ኤ ፕላስ ቢ የነበረው ለመጀመሪያው ኤሌመንታችን ላይ ይሄ ሪሌሽናችን ነበረ። ለአር ኢንቨርሳችን ደግሞ የሚሆነው ልንገለብጠው ነው አይደለ? እዚህ ጋር ኤ የነበረውን ቢ ልናደርገው ነው፣ ቢ የነበረውን ኤ ልናደርገው ነው። ከዛ ግን ተመሳሳይ ስለሆነ የምንጠቀመው ኤ ፕላስ ቢ የነበረውን ቢ ፕላስ ኤ አድርገን ብናወዳደር እኩል ነው የምናገኘው። አንድ አይነት ፔሮች ነው የምናገኘው። ከ9 በታች ለማድረግ የምንወስዳቸው ኦርደር ፔሮች አንድ አይነት ስለሚሆኑ ይሄ ሪሌሽን ከኦሪጂናሉ ጋር አንድ አይነት ነው የሚለው ትክክል ነው። ሁለተኛ ላይ ደግሞ ሌት አር ቢ ኤ ሪሌሽን ኦን ደ ሴት ኤ ተብሎ ከቅድሙ ጋር ተመሳሳይ ነው። አይ ቲንክ 7 ብቻ ነው የተጨመረው። ስለዚህ እዚህ ጋር 1 2 3 4 5 6 ነበረ። አሁን 7ኛ ኤሌመንት ኖረው። ስለዚህ ምንም ለውጥ የለውም። ከዛ ዲፋይንድ ባይ ተብሎ ይሄኛው ደግሞ ሌላ ክራይቴሪያ የተቀመጠልን። ስለዚህ ቶሎ ብለን እኛ የምናስታውሰው ከቶታል ቅድም እንደምንሰራው እንደዚህ እንደሰራ ነው ካርቴዥያን ፕሮዳክት ከምንሰራው ውስጥ የምንመርጣቸው ፔሮች መሆን ያለባቸው በአሁኑ ኬስ ምንድነው 4
ዲቫይድስ ኤ ማይነስ ቢ ነው የሚለው። ስለዚህ ስናቀናንስ የመጀመሪያውን ኤሌመንትና ሁለተኛውን ኤሌመንት አቀናንሰን ለአራት የሚካፈሉ መሆን አለባቸው እንደማለት ነው። ለአራት መካፈል የሚችሉ ቁጥሮች ካያችሁ ለምሳሌ 4ን ለአራት ማካፈል እንችላለን፣ 1 እናገኛለን። 8ን ለአራት ማካፈል እንችላለን፣ 2 እናገኛለን። 12ን ለአራት ማካፈል እንችላለን፣ 3 እናገኛለን አይደል? በተጨማሪ ደግሞ 0ንም ለአራት ማካፈል እንችላለን፣ 0 እናገኛለን። ሌላ ደግሞ ስናቀናንሳቸው ኔጌቲቭ ቢመጡም ደግሞ በአራት መካፈል ይችላል አይደለ? ስለዚህ እዚህ ጋር ለምሳሌ ስናቀናንሰው ኔጌቲቭ 4 ቢመጣ ለአራት መካፈል ይችላል። ኔጌቲቭ 8 ቢመጣ ለአራት መካፈል ይችላል። ነገር ግን እዚህ ጋር ኤሌመንቶቻችንን ስናያቸው ትልቁ ኤሌመንት 7 ነው፣ ትንሹ ደግሞ 1 ነው። ስለዚህ የፈለገውን ያህል ብናቀናንስ ከ7 ላይ ለምሳሌ 1 ብንቀንስ 6 ነው የምናገኘው፣ ወይም ከ6 ላይ ደግሞ 1 ብንቀንስ የምናገኘው 5 ነው። ስለዚህ እዚህ ጋር 8 ጋር አንደርስም። በዛ ምክንያት ይሄ አያስፈልግም። ስለዚህ ሊሆን የሚችለው ወይ ስናቀናንሳቸው 0 ወይም ስናቀናንሳቸው 4 ወይም ስናቀናንሳቸው ኔጌቲቭ 4 ከሆኑ ብቻ ነው ለአራት የሚካፈሉት ያለ ቀሪ። በዛ ምክንያት ነው እዚህ ጋር a ማይነስ b ዲቪዚብል ባይ 4 ልንባል እንችላለን። ወይም እዚህ ጋር 4 ዲቫይድስ a ማይነስ b ማለት ነው a እና b ብናቀናንስ ለአራት ይካፈላሉ እንደማለት ነው። አንዳንድ ጊዜ ደግሞ a ማይነስ b is divisible by 4 እንባላለን። ስለዚህ በአራት መካፈል ማለት እንግዲህ ምን ማለት ነው? ወይ 0 መምጣት ነው፣ ወይም ደግሞ 4 ነው፣ ወይም ኔጌቲቭ 4 ነው። አለበለዚያ ስናካፍላቸው ለአራት ያለ ቀሪ አይመጡም። ስለዚህ እንደ ቅድሙ እዚህ ጋር ኦርደር ፔር እንደሰራ ነው አንድ ሁለት እያደረግን ፔር ብናደርግ የምናገኘው ስንት ነው ካላችሁ እዚህ ጋር ኤሌመንቶቻችንን እንቆጥራለን። 2 3 4 5 6 7 ኤሌመንት ስላለን የኤ ኤሌመንት 7 ነው። ከኤ ጋር ነው ፔር የምናደርገው። ኤም ደግሞ 7 ነው ያለው። ስለዚህ ቶታል የሚኖረን 49 ፔሮች ናቸው። ከዛ ከ49 ፔሮች ውስጥ ለአራት የሚካፈሉት ግን ግዴታ ስናቀናንሳቸው 0 4 ወይም ኔጌቲቭ 4 የሚመጡት ስለሆኑ ምን ከምን ጋር ባቀናንስ ነው 0 የሚሆነው፣ ምን ከምን ጋር ባቀናንስ ነው 4 የሚሆነው ወይም ኔጌቲቭ 4 የሚሆነው እንደማለት ነው። እናቀናንሰው 0 የሚመጣው አንድ አይነት ቁጥሮች ከሆኑ ነው። ኤ እና ቢ አንድ አይነት ከሆኑ ብቻ ነው 0 የሚሆኑት ሳቀናንሳቸው። ስለዚህ 1 እና 1 2 እና 2 3 እና 3 4 እና 4 አድርገን አንድ አይነት ፔሮች ብቻ ማለት ነው። የመጨረሻው 7 ስለሆነ 7 ከ7 ጋር ፔር የምናደርገው ነው ተቀናንሶ 0 የሚሆንልን። ስለዚህ 0 የሚያመጡት እነዚህ ናቸው። አሁን ደግሞ ስናቀናንሳቸው 4 ወይንም ደግሞ ኔጌቲቭ 4 እንዲሆኑ ምን መሆን አለባቸው? የመጀመሪያውና የመጨረሻው ኤሌመንት ካልን 1 እና 5 ካደረኩኝ ኔጌቲቭ 4 ታገኛለሁ። 5 እና 1 ካደረኩ ደግሞ 4 ታገኛለሁ አይደለ? ከኤ ላይ ቢን ስንቀንስ እዚህ ጋር 4 ይሰጠናል። ከዚህ ላይ ደግሞ ስናቀናንስ ኔጌቲቭ 4 ይሰጠናል። ሌላ ደግሞ 2 እንወስዳለሁ ካልኩኝ ደግሞ ሳቀናንሰው ኔጌቲቭ 4 እንዲሆን የሚቀጥለው መሆን ያለበት 6 ነው አይደለ? ስለዚህ ከ2 ላይ ደግሞ 6 ቀንስ ኔጌቲቭ 4 ታገኛለሁ። ወይም ደግሞ ስዊች አድርጌ ደግሞ ሁለቱን ባቀያየር 6 እና ደግሞ 2 ባደርግ ደግሞ ከ6 ላይ 2 ብንቀንስ 4 እናገኛለን። ስለዚህ 4 ደግሞ ለ4 ይካፈላል። ሌላ ደግሞ ላደርግ የምችለው 1ን ጨረስን፣ 2ን ጨረስን፣ 3ን ይዤ ደግሞ ፔር ላደርግ የምችለው ቁጥር አለ ወይ ስንል 3 ብዬ ኮሰኩ የሚቀጥለው 7 ነው መሆን ያለበት። ከ3 ላይ 7 ስንቀንስ 4 ስለምናገኝ እኛው 7 መሆን ይችላል። ፖዚቲቭ ደግሞ 4 እንዲሆንልን ደግሞ የመጀመሪያው ኤሌመንት 7፣ ሁለተኛው ደግሞ 3 ካደረግን ደግሞ ከ7 ላይ 3 ስንቀንስ 4 እናገኛለን። 4 ለ4 ይካፈላል። ከ3 ላይ ደግሞ 7 ስንቀንስ ኔጌቲቭ 4 እናገኛለን። እሱም ለ4 ይካፈላል። የመጀመሪያው ኤሌመንት 4 ቢሆንስ ካልን ደግሞ የሚቀጥለው 8 ነው መሆን ያለበት። ለምን ስናቀናንሰው 4 ወይም ኔጌቲቭ 4 ለማግኘት ሁለተኛው 8 ነው። 8 ደግሞ የሚባል ኤሌመንት እዚህ የለም። ስለዚህ ቶታል 49 ከምንሰራው ፔር ውስጥ ለኛ ሪሌሽናችንን ሳትስፋይ የሚያደርጉት እነዚህ ብቻ ናቸው። 1 2 3 4 5 6 7 8 9 10 11 12 13 ኤሌመንቶች ብቻ ናቸው። ሚስ ያደረኩት ካለ ደግሞ እናንተ ታዩልኛላችሁ። ቶታል 13 ነው ያለን። እኛ ግን ካርቲዚያን ፕሮዳክት አውጡ ብንባል ግን እያንዳንዱን አንድ ከአንድ አንዱ ከሁለት አንድ ከ3 እያደረግን ልክ እንደ ቅድሙ ብንሰራ ግን የምናገኘው 49 ኤሌመንቶችን ነው ማለት ነው። እዚህ ጋር ልክ እንደ 6 እንደቀጠል ነው 7 ብንቀጥል አንድን ከ7 ጋር ሁለትን ከ7 ጋር እያደረግን ልክ እዚህ ጋር እንዳደረግ ነው በሙሉ ብንሰራ እንደማለት ነው። ግን ብዙ ጊዜ እንደዚህ መስራት አይጠበቅብንም። እኛ ክራይቴሪያዎቹን ቶሎ ስናየው 4 የሚካፈል ስንባል ራሳችን ኦኬ ለ4 መካፈል የሚችሉ ቁጥሮች ማን ማን ናቸው ብለን እንደዚህ ቀለል አድርገን ካስቀመጥ ነው ምንም እንደ ቅድሙ ሊስት ሳናደርግ ኤሌመንቶቹ ማን እንደሆኑ ማወቅ እንችላለን። ስለዚህ ሊስት the elements of the relation የተባለው ይሄን ሪሌሽን ሊስት ስናደርግ እነዚህ ናቸው ማለት ነው። ከእንደገና ደግሞ ሁለተኛ ላይ find the domain and the range of the relation የተባለው ዶሜን ስንባል የመጀመሪያው ኤሌመንት እንደማለት ነው። ከዚህ ኦርደር ፔራችን ላይ ኤቢ ብለን ከምናስቀምጠው ኦርደር ፔር ላይ ይሄ የመጀመሪያው ኤሌመንት ምን እንለዋለን? ዶሜን እንለዋለን። ሁለተኛውን ኤሌመንት ደግሞ ሬንጅ እንለዋለን። ስለዚህ ዶሜን ኦፍ the relation ብለን የምናስቀምጠው ማንን ነው? የመጀመሪያው ኤሌመንት 1 አለ፣ 2 አለ፣ 3 4 5 6
7 ከዛ እነዚህን አንደጋግማቸውም 5 6 7 ኦሬዲ ለዚህ ስለቆጠር ነው ተመልሰን አንቆጥረውም። እዚህም ጋር 1 2 3 ነው ያለው ኦሬዲ እዚህ ጋር ስላለልን ዶሜናችን 1 2 3 4 5 6 እና 7 ናቸው ብለን እንደዚህ እናስቀምጣለን። ሬንጃችን ደግሞ የዋይ ቫልዩዎቻችንን ነው የምናየው። የዋይ ቫልዩያችን በተመሳሳይ እዚህ ጋር ከ1 እስከ 7 አለልን 1 2 3 4 5 6 7 አለልን። ስለዚህ ኦልሞስት እያንዳንዱ ኤሌመንት ሬንጅም መሆን ይችላል እንደማለት ነው። ደግመን እነዚህን አንጽፋቸውም። 1 ብለን ኦሬዲ እዚህ ጋር ስለጻፍን አንጽፈውም ተመልሰን 2 ብለናል ኦሬዲ 3 ብለናል 7 6 5 ናቸው። ስለዚህ በተመሳሳይ ሬንጃችንም አጋጣሚ ከዚህ ጋር አንድ አይነት ሆነ። በዛ ምክንያት መልሳችን ከ1 እስከ 7 ይሆናል። ሁልጊዜ ግን ዶሜንና ሬንጅ እኩል ይሆናሉ ማለት አይደለም። አጋጣሚ እዚህ ጋር እኩል ሆኑ እንጂ እኩል ላይሆን ይችላል። እኛ ብቻ ዶሜን ከተባለን የኤክስ ቫልዩዎችን ነው የምንወስደው የመጀመሪያውን ፔር፣ ሬንጅ ደግሞ የሁለተኛውን ፔር ነው። አሁን ደግሞ find the elements of R inverse ነው የተባልነው። የመጀመሪያውን ሪሌሽን ኢንቨርስ ብንወስድ እንደማለት ነው። የኤክስ እና ዋይውን ስዊች ብናደርግ እዚህ ጋር 6 2 የነበረውን 2 6 አድርገን እያንዳንዱን ኤሌመንት ስዊች ብናደርግ እንደማለት ነው። አንዳንድን ስዊች ባደርገውም ለውጥ የለውም። 2 2 3 3 4 4 እያደረግን እነዚህን ስዊች ብናደርጋቸው ለውጥ ስለሌላቸው እንደነበር አስቀምጫለሁ። ከዛ እዚህ ጋር ደግሞ 5 1 የነበረው ስዊች ስናደርገው 1 5 እንደማለት ነው። 1 5 ይሆናል። ከዛ ደግሞ 6 2 የነበረው ደግሞ 2 6 እንደማለት ነው። 7 3 ደግሞ 3 7 ይሆናል። እዚህ ጋር ያለው ደግሞ 1 5 የነበረው ደግሞ ስዊች ባደርገው 5 1 ይሆናል። ከዛ ደግሞ እዚህ ጋር ደግሞ 2 6 የነበረው ደግሞ 6 2 ከዛ ደግሞ 3 7 የነበረው ደግሞ 7 3 እንደማለት ነው። እዚህ ጋር ኖቲስ እንደምታደርጉት ኦሪጂናል ሪሌሽናችን እዚህ ጋር ያለው ኤሌመንት እና የኢንቨርሳችን ኤሌመንት አጋጣሚ አንድ አይነት ሆነ። ለምን? ኦሪጂናል ሪሌሽናችን ቁጥሮቹ አጋጣሚ አንድ አይነት ሆኑ እዚህ ጋር። እዚህ ደግሞ 1 5ን ብንገለብጠውም ኦሪጂናሉም ላይ ስላለ 5 1 ሆኖ እዚህም ላይ ስላለ በዛ ምክንያት እኩል ይመስላሉ እንጂ ብዙ ጊዜ አንድ አይነት ላይሆን ይችላል። ከዛ ይጠየቅነው find the domain of the R inverse and the range of R inverse የተባልነው ዶሜን እና ሬንጅ የምንለው እንግዲህ የኤክስ እና የዋይ ቫልዩ ነው። የኤክስ ቫልዩን ዶሜን ነው የምንለው፣ የዋይ ቫልዩን ደግሞ ሬንጅ ነው የምንለው። ስለዚህ የኢንቨርሳችን ዶሜን 1 2 3 4 5 6 7 ብለን ልክ እዚህ ጋር እንዳስቀመጥ ነው አንድ አይነት ነው። አሁን አጋጣሚ አንድ አይነት ሆነ እንጂ ብዙ ጊዜ ዶሜን ስንጠየቅ የኢንቨርሱን ዶሜን ወይም የኢንቨርሱን ሬንጅ ስንጠየቅ እያንዳንዱን ተመልሰን መስራት የለብንም። የኦሪጂናል ኤሌመንቱ ላይ እንሄድና ለኦሪጂናሉ ዶሜን ያልነው ለኢንቨርሳችን ሬንጅ ነው የሚሆነው። ለምን? ኤክስ እና ዋይውን ስለሆነ የምናቀያየረው እዚህ ኦሪጂናል ኤሌመንታችን ላይ ሬንጅ ያልነው ለኢንቨርሳችን ምኑ ነው? ዶሜኑ ነው የሚሆነው። የዚህኛው ዶሜን ደግሞ ለኢንቨርሳችን ሬንጅ ነው የሚሆነው ማለት ነው። ስለዚህ ብዙ ጊዜ ዶሜንና ሬንጅ ስንጠየቅ የኢንቨርሱን ሳንሰራ ኦሪጂናሉ ላይ ያለውን ሪሌሽን ዶሜን እንወስድና ለኢንቨርሱ ሬንጅ ማድረግ ነው። የኦሪጂናላችን ደግሞ ሬንጅ እንወስድና ለኢንቨርሱ ዶሜን ማድረግ ነው። መጽሐፋችን ላይ ደግሞ እንደ ሪማርክ የተቀመጠው ምንድነው? ኤ ሪሌሽን አር on a set A is called a universal relation if R is A cross A ይላል። አሁን ቅድም ስንሰራ ካያችሁት A ላይ A አድርገን A cross A ስናደርግ እያንዳንዱን ፔር እንደዚህ ስንሰራ የአባል ያልሆኑ ኤሌመንቶች አሉ አይደለ? እዚህ ጋር ሪሌሽናችን የተወሰኑ ኤሌመንቶች ኳሊፋይ አያደርጉም፣ 6 እና 4 5 እና 5 ኳሊፋይ አያደርጉም ብለን አስወጥተናቸዋል። ግን ባናስወጣቸውና ግን እያንዳንዱ ኤሌመንት 36ቱን ፔሮች ሪሌሽናችንን ኳሊፋይ ቢያደርጉ እንደማለት ነው። እያንዳንዱ A cross A ያደረግነው በሙሉ ፓርት ኦፍ ዘ ሪሌሽናችን ከሆነ ምን እንለዋለን? ዩኒቨርሳል ሪሌሽን። ሁሉም ፔር የሪሌሽናችን አባል መሆን ይችላል የምንለው ቢሆን ኖሮ እንደዚህ አይነቶቹ ዩኒቨርሳል ሪሌሽን እንለዋለን። እኛ ግን የሰራነው እዚህ ጋር ዩኒቨርሳል ያልሆነበት ምክንያት ምንድነው? እነዚህ የተወሰኑ 6 ፔሮቻችን ኳሊፋይ ስለማያደርጉ ይሄ ዩኒቨርሳል አይደለም ማለት ነው። ሌላ ደግሞ አይደንቲቲ ሪሌሽን የምንለው ደግሞ ምንድነው? ሪሌሽናችን ኦርደር ፔሮቹ እኩል ከሆኑ 1 1 2 2 3 3 እዚህ ጋር የመጀመሪያው ኤሌመንትና ሁለተኛው ኤሌመንት አንድ አይነት ቢሆኑ እንደማለት ነው። ለምሳሌ ሪሌሽናችን ይሄ ብቻ ቢሆኑ ማለት ነው። እነዚህ ባይኖሩ ኖሮ በቃ ይሄኛው ባይኖር እነዚህ ኤሌመንቶች ሳይኖሩ እያንዳንዱ የሪሌሽን አባል የመጀመሪያው ኤሌመንት ከሁለተኛው ጋር አንድ አይነት ይሄም እንደዛ ሁላቸውም እንደዚህ ቢሆኑ ኖሮ አይደንቲቲ ሪሌሽን እንላቸዋለን። ስለዚህ አይደንቲቲ ሪሌሽን ከተባለን እንደዚህ ኤሌመንቶቻችን ከዛው ሴት የሆኑና ግን ሁለቱ ፔሮች ግን እኩል ከሆኑ እንደማለት ነው፣ ምንም ልዩነት ከሌላቸው ለማለት ነው። ሶስተኛው ደግሞ ቮይድ ወይም ኤምፕቲ ሪሌሽን የምንለው ደግሞ ያ ሪሌሽናችን ምንም ኤሌመንት ባይኖር እኛ የሆነ ኳሊፊኬሽን ቢሰጠን ለምሳሌ እዚህ ጋር እንደተቀመጠልን እንደዚህ ክራይቴሪያ የተቀመጠልን ከዛ እኛ ካርቲዚያን ፕሮዳክታችን
ፕሮዳክታችንን ስንሰራ እዚህ ጋር የተቀመጠውን ክራይቴሪያ ማናቸውም ባያሟሉ ማለት ነው የትኛውም ኤሌመንት ይሄንን ክራይቴሪያ ካላሟላ ያ ቮይድ ወይም ኢምፕቲ ሪሌሽን እንለዋለን። ስለዚህ ካርቴዚያን ፕሮዳክታችንን እንደ ቅድሙ ፔር ስናደርግ ሁሉም ኤሌመንት ኳሊፋይ ካደረገ ዩኒቨርሳል እንለዋለን። የትኛውም ኤሌመንት ደግሞ የተሰጠንን ክራይቴሪያ ኳሊፋይ ካላደረገ ደግሞ ቮይድ ወይም ኤምፕቲ ሪሌሽን እንለዋለን ለማለት ነው። ሌላ ደግሞ የተቀመጠልን ኢፍ አር ኢስ ኤ ሪሌሽን ፍሮም ኤ ቱ ቢ ዴን ኢንቨርሱ ይሄ አር ኢንቨርስ ብለን የምናስቀምጠው መሆን ያለበት ምንድን ነው ኤክስ እና ዋዩን መቀያየር ነው እንደማለት ነው። የኦሪጂናል አራችን ላይ የነበረውን ኤክስ ዋይ የነበረውን ለኢንቨርሳችን ግን ስናደርገው ዋይ ኤክስ አድርገን ነው። ልክ ኦሪጂናል ላይ ያለውን እንወስድና ስዊች ያደረግናቸውን ፔሮች በሙሉ ብንሰበስብ ያ ምን ይባላል ኢንቨርስ ይባላል። ስለዚህ አንዳንዴ እንደዚህ ዴፊኒሽኑ ስታዩት ከባድ ይመስላል እንጂ በቃ ለማለት የተፈለገው ኢንቨርስ የምንለው የኦሪጂናል ሪሌሽኑ ላይ ያለውን ኤክስ ዋይ ፔር ስዊች ብናደርገው እዚህ ጋር መጀመሪያ የነበረውን ለኢንቨርሱ ሁለተኛው ላይ ለኦሪጂናል ሪሌሽኑ ደግሞ ሁለተኛው ላይ የነበረውን ደግሞ ለመጀመሪያው አድርገን ስዊች ስናደርገው ያ ኢንቨርስ ይባላል ለማለት ነው። ስለዚህ ሰምራይዝ ለማድረግ ዛሬ ያየነው ምንድነው ካርቴዚያን ፕሮዳክት ስንባል የሆነ ተሰጥቶን የተወሰነ ሴት 1 2 3 ከዛ እዚህ ጋር 4 5 6 ተብሎ ሁለት ሴቶች ከተሰጡን ኤ ክሮስ ቢ አድርገን ፔር የምናደርገው አንድ ከ4 ጋር አንድ ከ5 ጋር አንድ ከ6 ጋር ሁለት ከ4 ጋር ብለን ፖሲብል ኮምቢኔሽን ማለት ነው። ቶታል ልናገኝ የምንችለው ሁልጊዜ የሚሆነው እዚህ ጋር ያለውን ኤሌመንት ብዛት እናያለን 3 ነው። እዚህ ጋር ያለው ኤሌመንት ብዛት እናያለን 3 ነው። ቆጥረናቸው 1 2 3 እዚህም ጋር 1 2 3 ስለዚህ ብዜታቸውን ነው የሚሆነው 3 ጊዜ 3 9 ነው የሚሆነው። አጋጣሚ ደግሞ ይሄ 6 ባይኖር ደግሞ የሚኖረን ፔር ስንት ነው 3 ሲባዛ በ2 እናደርግና 6 ነው። ስለዚህ እዚህ ጋር ያሉንን የፕሮዳክታችንን ብዜት ነው የሚሆነው 1 4 1 5 2 4 2 5 እያደረግን ብንሄድ 6 ፔሮች ይኖሩናል ለማለት ነው። እነዛ ቶታል ፔሮቻችን ምን ይባላሉ ካርቴዚያን ፕሮዳክት እንላቸዋለን። ሪሌሽን ስንባል ግን እዛ ሪሌሽናችን ከዛው ከካርቴዚያን ፕሮዳክት ላይ የተወሰነ ክራይቴሪያ ይቀመጥልንና ልክ ቅድም እንደሰራ ነው ከ9 በታች የሆነ ወይም ሲቀናነሱ ለ4 የሚካፈሉ ተብሎ የሆነ ስፔሲፊክ ክራይቴሪያ ይሰጠንና ከዛው እኛ ክሬት ከምናደርገው ከካርቴዚያን ፕሮዳክት ላይ ፒክ አድርገን እነዚህ ናቸው ብለን ስናስቀምጥ ያ ደግሞ ስፔሲፊክ ሪሌሽን ብለን አር አድርገን ነው የምናስቀምጠው። ከዛ ዶሜን ስንባል ደግሞ ልክ እዚህ ጋር ኦርደር ፔር 1 እና 4 ባደርግ 1 እና 4 2 እና 4 እያደረኩኝ ክራይቴሪያ የተሰጠኝን የሚያሟላውን ከመረጥን በኋላ የመጀመሪያው ላይ ያለውን የኤክሱን ፔር ማለት ነው ኤክስ ነው የምንለው ብዙ ጊዜ ይሄኛውን ኤክስ ይሄን ዋይ ስለምንለው ነው። እነዛኛዎቹን ዶሜን እንላቸዋለን። ስለዚህ ስናስቀምጠው ዶሜኑን ስናስቀምጥ 1 እና 4 ብለን ሳይሆን በቃ ፔሮቻችን ላይ ያሉትን የመጀመሪያውን ኤሌመንት ብቻ መርጠን 1 2 ብለን እንደ ስብስብ አድርገን 1 2 ብለን ያሉትን ኤሌመንቶች ማስቀመጥ ነው። ያን ዶሜን እንለዋለን። ሬንጅ ደግሞ ስንባል ሁለተኛው ፔር ላይ ያለውን ኤሌመንት እየመረጥን ሁለተኞቹን ሊስት ስናደርግ ደግሞ ያን ሬንጅ እንለዋለን። ኢንቨርስ የምንለው ግን በኦርደር ፔር እንደ ኦሪጂናል በሪሌሽኑ እንደዚህ በትነን በሴት ሳይሆን የምናስቀምጠው እንደዚህ በፔር የተቀመጠውን ኦርደር ፔር ኢንቨርሱን ስንጠየቅ ወዲያውኑ 1 4 የነበረውን እኛ 4 1 ማድረግ ነው። በቃ ኤክስ እና ዋዩን ስዊች ማድረግ ነው።